ፍቅር ስሜት በብዙ ጊዜ አብረው የሚጠቀሱ ቃላት ቢሆኑም በትርጉማቸው በጥልቀታቸውና በቆይታቸው ትልቅ ልዩነት አላቸው። በቀላሉ ለማስረዳት ስሜት የሚሰማን ነገር ነው። ፍቅር ግን ከሚሰማን በላይ ለሌላው የምንመርጠውና የምንኖረው ነገር ነው። ስሜት ምንድን ነው? ስሜት ማለት አንድ ሰው ነገር ወይም ሁኔታ በውስጣችን የሚፈጥረው የልብና የአእምሮ ምላሽ ነው። ለምሳሌ ደስታ፣ ሐዘን፣ ቁጣ፣ ፍርሃት፣ መሳብና መናፈቅ፣ ቅናትና መውደድ ሁሉ የስሜት አይነቶች ናቸው። ስሜት ብዙ ጊዜ ፈጣንና ተለዋዋጭ ነው። ዛሬ በጣም ደስ ሊለን ይችላል፣ ነገር ግን በትንሽ ምክንያት ልንበሳጭ እንችላለን። ስለዚህ ስሜት እውነተኛ ቢሆንም ሁል ጊዜ የተረጋጋ አይደለም። ፍቅርስ ምንድን ነው? ፍቅር ከስሜት የበለጠ ጥልቅ ነው። ፍቅር ማለት ለሌላው ሰው መውደድ ብቻ ሳይሆን መከባበርና መተማመን፣ መጠበቅና መረዳት፣ ችግር ጊዜ አብሮ መቆምና ለሌላው ደህንነት ደስታ ቦታ መስጠት ነው። ፍቅር ስሜትን ይዛል፣ ነገር ግን ፍቅር ስሜት ብቻ አይደለም። ፍቅር አንዳንድ ጊዜ ስሜታችን ባይፈቅድም ትክክለኛውን ነገር ለማድረግ የምንወስነው ምርጫ ነው። አሁን ስሜትና ፍቅር ብለን እንለያየው። አሁን በፍቅር የሚሰማን ስሜት ጥልቅና የተረጋጋ ሊሆን ይችላል። በጊዜ ሊያድግ ይችላል። እምነትና ቁርጠኝነት ይፈልጋል። በችግር ጊዜ ሊቀጥል ይችላል። እኔ መንግስት ይላል። ለሌላውን ሰው እንደሆነ ለመቀበል ይሞክራል። እሺ፣ የስሜት ነኝ ብዙ ጊዜ ፈጣንና ተለዋዋጭ ነው። በአንድ ክስተት ሊመጣና ሊጠፋ ይችላል። በተፈጥሮ የሚነሳ የውስጥ ምላሽ ነው። በችግር ጊዜ በፍጥነት ሊቀየር ይችላል። እኔ ምን ይሰማኛል ይላል። በራሳችን ላይ የሚፈጥረውን ምላሽ ያሳያል። እሺ፣ ስሜትና ፍቅር በግንኙነት አንድ ሰው ስንወድ በመጀመሪያ የሚነሳው ነገር ብዙ ጊዜ ስሜት ነው። ሰውየውን ስናይ ልባችን ሊመታ ይችላል። ሁል ጊዜ ልናስበው እንችላለን፣ ልናፍቀው እንችላለን። ይህ ግን በራሱ ፍቅር መሆኑን አያረጋግጥም። ጊዜ እያለፈ ሰውየውን በጥልቀት ስናውቀው ጉድለቶቹን ስናይ በችግር ጊዜ አብረን ለመቆም ስንመርጥ መተማመንና መከባበር ሲገነባ ያ ስሜት ወደ ጥልቅ ፍቅር ሊለወጥ ይችላል። ስለዚህ